ሰላም እንዴት ናችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? እንግዲህ ዛሬም በሌላ ቪዲዮ ተመልሰን መጥተናል ማለት ነው። ዛሬ ደግሞ ያለነው ሌላኛው የስዊዘርላንድ በጣም ውብ የሆነች ቦታ ነው። በተፈጥሮ በጣም የታደለች ቦታ ነች። ቦታ በጣም ውብ የሆነ ቦታ ነው ሄደን የምናየው ማለት ነው። ስለዚህ ዛሬ የምንሄድበት ቦታ እዚህ ጋር ከጀርባዬ ኬብል ካር መያዣ ቦታ አለ። ኬብል ካር እንይዝና በጣም ረጅም የሆነ የ20 ደቂቃ መንገድ ተራራው ጫፍ እንሄዳለን። ከዛ በኋላ ደግሞ በጣም የሚያምር የሆነ ሁለት ተራሮች አንደኛው ከአንደኛው ጋር ጫፋቸው በድልድይ ነገር የሚገናኝበት ነገር አለ። እሱ የሚገናኝ ቦታ ሄደን የተለያዩ ደግሞ ተጨማሪ አክቲቪቲዎች አሉ። እዛ ላይ ሄደን አክቲቪቲዎቹን አድርገን እንመለሳለን ማለት ነው። ስለዚህ ጉዟችን ከዚህ ነው የምንጀምረው ማለት ነው። ዛሬ ከዚህ ጀምረን ወደ ተራራው ጋር ሄደን ያሉ ነገሮች አይተን የሚያምር የሆነ ተፈጥሮ አይተን በፈጣሪ ደግሞ ጥበብ ተደንቀን እንመለሳለን ማለት ነው። መልካም ቆይታ ይሁንላችሁ። ስለዚህ ጉዟችን ከዚህ ጀምረን እንቀጥላለን ማለት ነው። እንግዲህ አሁን ያለነው የቅድም ካልኳችሁ ከቦታዎቹ አንደኛው ይሄ ማለት ከኬብል ካሩ ካወረዳችሁ በኋላ ብዙ አክቲቪቲዎች ያሉ እዚህ ቦታ ላይ አንደኛው በወንበር ተቀምጣችሁ የምትሄዱበት ነው። ሌላኛው ደግሞ የፒክ ይባላል። ያ ማለት ሁለት ተራሮች አሉ። የሁለት ተራሮች ጫፍና ጫፍ ሆነው የነሱ መገናኛ በኬብል ብሪጅ አይነት ነገር የተገናኘ ነገር አለ። እዛ ላይ ትሄዳላችሁ ማለት ነው። ያ ማለት ዓለም ላይ አሉ የሚባሉት ትልቅ የሆነ ይሄ ፒክ የሆኑ ተራሮችን የሚያገናኝ አይ ቲንክ ብቸኛው መሰለኝ። በጣም የሚያምር የሆነ ቪው አለው። ተመልካችሁ በጣም የሚገራርሙ ቪዎች አሉ። ተራራው በጣም ነው የሚያምረው። በረዶ በጣም ነው የሚያምረው። ነገር ግን ቅድም ያልኳቸው አንደኛው ነው በጣም ይሄ ያልኳቸው የፒኩ ክሮስ ማድረግ በራሱ በጣም ደስ የሚል ኤክስፒሪየንስ ነው። አሁን እሱ ጋር እንሄዳለን። ሌላ ደግሞ ከጀርባ በዚህ በኩል ደግሞ አንድ የወንበር ተቀምጣችሁ ማለት ክፍት ወንበር ላይ ተቀምጣችሁ ከአንደኛው ጫፍ ወደ ታችኛው ጫፍ የምትሄዱበት አሪፍ የሆነ አንደኛው ደግሞ እንትን አለ አክቲቪቲ አለ። ልክ እንደኛ ደግሞ በጣም ብዙ አሉ። በረዶ ላይ ወክ ማድረግ ያላችሁ፣ ተራራው ላይ ወደታች ወጣችሁ ያላችሁ ወክ ማድረግ ያላችሁ። ሌላም ደግሞ አንድ ሸራት ያለው ነገር ነበረ። ዛሬ ግን ያው በረዶ በጣም ብዙ ስለሆነ የለም። ስለዚህ የዛሬ ጎብኝታችን የሆነው አሁን እንዳልኳችሁ ይሄ የቅድሙ የወንበሩና ከዛ በኋላ ደግሞ ይሄ ፒኩ መሻገር የሚለው እሱን አሳያቸዋለሁ ማለት ነው። ከዛ በኋላ ደግሞ የኤክስፒሪየንሱ የኬብል ካር ኤክስፒሪየንሱ ደግሞ አሳያቸዋለሁ። መልካም ቆይታ ይሁንላችሁ። አሁን ጉዟችን አሁን ሌላ ወደ ብሪጁ እንሄዳለን። ከዛ በኋላ ወደ መቀመጫ ወንበሩ ሄደን እያየን እንቀጥላለን ማለት ነው። እንደምታዩት በረዶ በጣም የሚገርም ነው። ግን ስኖ አለ ፊቴ ላይ እንደምታዩት በጣም ቅዝቃዜ አለ። እጄ ራሱ ማንቀሳቀስ አልቻልኩም። ወደዛ እንሄዳለን ማለት ነው። ጉብኝታችን እዛ እንቀጥላለን። መልካም ቆይታ ይሁንላችሁ። አሁን ደግሞ ያለነው ቅድም ያልኳችሁ የፒክ ወኩ ማለት ነው። ያ ማለት ከአንደኛው ተራራ ጫፍ ወደ ሌላኛው ተራራ ጫፍ የምትሄዱበት ነው ማለት ነው። እንግዲህ ጉዟችን ከፊት ለምሳሌ አዙሬ ባሳያችሁ ለምሳሌ እንደምታዩት ይሄን ነው የምንሻገረው። እዛች ጋር የምታዩት ድልድይ አለች። በዛ በኩል ሌላ የተራራ ጫፍ አለ፣ በዚህ በኩል ደግሞ ሌላ የተራራ ጫፍ አለ። ሁለቱንም ነው በዛ በወክ ማረጊያ ገመድ ነገር አለች። በሱ ነው ወክ የምናደርገው ማለት ነው። ሰው እንደምታዩት ከፊት ወክ እያደረገ የሚመለስ ሰው ነው። እንግዲህ ተራራው ደግሞ እንግዲህ ቅድም እንዳልኳችሁ እንደምታዩት በቃ የሚገርም የሆነ የተፈጥሮ ስትራክቸር ያለበት ቦታ ነው ማለት ነው። እንግዲህ እዛኛው ጋር ደግሞ ሄጄ ደግሞ ያለው ቪው ተራራው ጋር ደግሞ ክሮስ ማድረግ ብሪጁ ጋር ያለው ነገር እያሳየኋችሁ አብረን እያየን እንቀጥላለን ማለት ነው። እንግዲህ አሁን ወደዛ ወክ እያደረኩ ነው። እዛ ገብተን ደግሞ ያለው ነገር ያየን አብረን እንቀጥላለን ማለት ነው። ከፊታችን እንደምታዩት ደግሞ ወደ ላይ ወክ ለማድረግ ደረጃ አለ። እሱን እየወጣው ነውና ነገር ግን እየወጣችሁ እያለ የምታዩት ቪው ሙሉ የዞራችሁ ብታዩት ግን በጣም የሚገርም የሆነ የተራራ ስትራክቸር፣ በዛ ላይ ደግሞ ይሄ በረዶ ስለሸፈነው እንደምታዩት በጣም አሪፍ የሆነ ውበት ሰጥቶታል። ፀሐዩን በዛ በኩል ስላለች የሆነ ታምራለች። የሆነ በጣም አሪፍ የሆነ ቪው ነው ያለው ማለት ነው። እንግዲህ እሱን ይሄ ደረጃ ወጣችሁ ነው የመጨረሻ ያቺ ድልድዩ ጋር የምትደርሱት ማለት ነው። ነገር ግን ድልድዩ ጋር ደግሞ በጣም እንትን የሚለው ነገር መሀል ላይ ይሄ ረጅም ስለሆነ መሀል ላይ ምንም የሚደግፈው ነገር የለም። ሰስፔንሽን አይነት የሆነ ነገር ስለሆነ በብረት የተሰራ ስለሆነ በጣም ይሄ የሚንቀሳቀሳልም። በዛ ላይ ደግሞ ንፋስ አለ ከላይ ተራራ ላይ ስለሆነ ንፋስ በጣም አለና በጣም ነው የሚያስፈራው። እንግዲህ ያቺ ካሜራ እንዴት ይዤ እየሄድኩ እንደሆነ ብታዩ በጣም ነው የሚያስቀውና በጣም ንፋስ አለ። ሰው እየፈራ እንደምታዩት እንደዚህ እየያዛችሁ ነው የምትሄዱት እንትኑ ምክንያቱም አትወድቁም፣ ነገር ግን የሚጥል ይመስላልና እነዚህ ሰዎች እንደምታያቸው ንፋሱ በጣም እያለ ስለሆነ እየፈሩ ነው። እኔ ጨርሰው መሄዱ አይመስለኝም። ብዙ ሰው ሄዶ ይመለሳል በነገራችን ላይ መሀል ላይ ሳይደርስ ማለት ነውና ቆማለች በቃ እቺ ሴትዮ ራሱና እንደምታዩት በጣም ንፋሱ በጣም ነው የሚያስፈራው። እንመለሳለች በቃ እየተመለሱ ነውና ንፋሱ በጣም ነው የሚያስፈራው ስትሄዱ፣ ምክንያቱም በጣም ይሄ ያወዛውዘዋል እናንተንም ይገፋችኋልና እንትኑ ብረቱ ይዛችሁ አትሄዱ ከሆነ በጣም ያስፈራልና በጣም ረጅም ነው መንገዱ እንደምታዩት። ከዚህ ጀምራችሁ እስከዛች ባንዲራ የምታይበት አይነት ቦታ ድረስ ነው የምትሄዱት ማለት ነው። ወክ እያረጋችሁ ትሄዳላችሁ። እኛ እንደምንም እያለን እንግዲህ ወክ እያረግን እየሄድን ነው። እንግዲህ በጣም አሪፍ የሆነ
ኤክስፒሪየንስ ነው እውነቱ። ምክንያቱም በጣም ይሁን ደስ የሚል በቃ ተራራ ጫፍ ላይ ነው። ከላይ ሆናችሁ ነው ሁሉም ነገር የምታዩት። በዛ ላይ ደግሞ ቅድም እንዳልኳችሁ ተፈጥሮ በጣም ውብ የሆነበት ቦታ ነው ማለት ነውና በጣም አሪፍ የሆነ ኤክስፒሪየንስ ነበረ። ምክንያቱም በክረምትም በበጋም ብትመጡ የተለያየ አይነት ቪው ነው የምታዩት። አሁን ክረምቱ ሲሆን እንደዚህ እንደምታዩት በረዶ ተሸፍኖ ምናምን ነገር ነው የምታዩት። ነገር በበጋ ብትመጡ ደግሞ ሙቀት ነው። ሙቀቱ ያን ያህል ከፍ ባይሆን እንኳን ይሄ በረዶ ሙሉ ቀልጦ ስለሆነ በጣም አረንጓዴ ሆኖ ነው የምታዩት። ቦታው በጣም የሚያምር የሆነ ሌላ የሆነ የተለየ የሆነ ደግሞ የተፈጥሮ ውበት ነው የምታዩት በዛ ሰዓት መጡ ማለትና በጣም አሪፍ የሆነ ኤክስፒሪየንስ ነው። እንግዲህ እኛ እንደምንም ጨርሰነው አሁን ተሻግረናል ማለት ነው። እንደምታዩት ይሄኛው ቦታ ማለት ኤግዛክትሊ እንትኑ ያለበት ማለት ነው የመጨረሻ የተራራው በዛኛው ጫፍ ያለበት ቦታ ደርሰናል ማለት ነው እኛ። ስለዚህ ይሄ ከፊት እንግዲህ እንደምታዩት ሰዓቱ አለ። ይሄ ሰዓት እነሱ ነው ስፖንሰር የሚያደርጉት። በነገራችን ላይ የኬብል ካሩ ራሱ ስፖንሰር የሚያደርገው ይሄ ካምፓኒ ወይም ደግሞ ቲሶት ነው። የዚህ የሰዓት ፋብሪካ የሰዓት ካምፓኒው ማለት ነው። ብራንዱ እነሱ ናቸው። ይችኛ የመጨረሻው ይችኛ ተራራ 2791 አካባቢ ነው። በዛኛው ሳይድ ደግሞ 3000 አካባቢ ነው ማለት ነው። ለዛ ነው ስሙ ራሱ የግላሰር 3000 የሚባለው ማለት ነው ቦታው። ይሄን የሚመስል አሪፍ ቦታ ነበረ። አሁን ደግሞ እንግዲህ ከዚህ ተመልሰን ተሻግረን ደግሞ ድጋሚ ወደ እንትኑ እንሄዳለን ማለት ነው። ያቺ ቅድም ያልኳችሁ በክፍት ወንበር ተቀምጣችሁ የምትሄዱበት አሪፍ የሆነ የሚያምር ቦታ አለ። እሱ ጋር ወስጃችሁ ቪዲዮአችንን እንጨርሳለን ማለት ነው። አሁን ቀጥታ ጉዟችን ወደዛ ይሆናል ማለት ነው። እንግዲህ ጉዟችን ተጀምሯል ማለት ነው። አሁን የምንሄደው ደግሞ ክፍት የሆነ ወንበር ያ ማለት እንግዲህ ከላይ የምታዩት ሙሉ ተራራውን ነው። ነገር ግን ሙሉ የእንትኑ የተራራዎቹ ግን በበረዶ ተሸፍነው ያ ጉዟችሁ የሚሆነው ነገር ግን ክፍት የሆነ ወንበሮች አሉ። የሆነች ቤልት ነገሮች አለ እሱ ያደርጉላችኋል። በሱ ተቀምጣችሁ ጉዟችሁ ማድረግ ነው ማለት ነው። እንግዲህ ከፊት እንደምታዩት ሰው ሲመጣም እንደምታዩት በጣም የሚያምር የሆነ ቪው ነው ያለው። እንግዲህ ይሄን ሙሉ እንደዚህ እያያችሁ ሰውም እንደዚህ እየተንቀሳቀሰ ሙሉ ቪውን እያየ ነገር ግን ቅዝቃዜው በቃ ልነግራችሁ አልችልም። በጣም ቀዝቃዛ ነው። ነገር ግን በጣም የሚያምር የሆነ ቪው ነው ያለው። በጣም ውብ የሆነ ቦታ ነው። እዚህ ከመጣችሁ አንደኛው ልታረጉ የሚችሉት አክቲቪቲ ይሄኛው ነው ማለት ነው። ከስር ደግሞ እንደምታያቸው የስኪ የሚያረጉ በጣም ብዙ ሰዎች አሉ። ሌላም በጣም ወክ የሚያረጉ የተለያዩ ሰዎች አሉ። የተለያዩ አክቲቪቲዎች አሉ። ከነዛ ውስጥ አንደኛው ነው ይሄኛው ማለት ነው። እንግዲህ ሌሎቹንም ጉዟችን ላይ እያየን እንቀጥላለን ማለት ነው። ሌላው እንግዲህ እዚህ ከተማ ላይ ከመጣችሁ ወይም እዚህ ተራራ ላይ ከመጣችሁ የምታረጉት ነገር ይቺ በምስሉ እንደምታዩት መንሸራተቻ ነች። የሆነ በጣም የሚገርም የሆነ በጣም ያስፈራል፣ ነገር ግን በጣም አሪፍ የሆነ ኤክስፒሪየንስ ነው። ነገር ግን አሁን እኔ የመጣሁበት ታይም ላይ በጣም በረዶ የተሸፈነ ስለሆነ ቦታው ላይ ሙሉ ያቺ መሄጃዋ ሀዲድ ነገሯ ስለሸፈናት እሱ ላይ መጓዝ አይቻልም ማለት ነው። ስለዚህ እኛ ዛሬ ቪዲዮአችን እዚህ ላይ እንጨርሳለን ማለት ነው። ቀጣይ ደግሞ እንደዚሁ በተለያዩ አሪፍ ቪዲዮዎች ይዤላችሁ እመጣለሁ። መልካም ቆይታ ይሁንላችሁ። እንግዲህ ቻው።